ከሰሞኑ በተከታታይ ቀናት በተለይ በጥቁር ገበያ ላይ እጅግ ባልተጠበቀና ባልታሰበ ሁኔታ ብዙዎችን እያነጋገረ ይገኛል። በዛሬው ዕለትም ዶላር፣ ዲርሃም፣ ዲናር እንዲሁም ሁሉም ሀገራቶች አነጋጋሪ ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 19 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል? እንዲሁም በኢትዮጵያ ንግድ ባንክ በዛሬው ዕለት ያለው ዕለታዊ የምንዛሬ ዋጋ ምን ይመስላል? በጥቁር ገበያ የ15 ሀገራትን በኢትዮጵያ ንግድ ባንክ ደግሞ የ7 ሀገራትን መረጃ ይዘናል። እንግዲህ በዛሬው ዕለት እጅግ ባልተጠበቀና ባልታሰበ ሁኔታ የጥቁር ገበያ ሐዋላ ከግማሽ በላይ ሀገራቶች አዳሩን ቅናሽ አድርገዋል። የትኞቹ ሀገራቶች ናቸው? አንድ ባንድ በዝርዝር ወደ እናንተ እናደርሳለን። ሁላችሁም እንግዲህ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም እንግዲህ ብዙዎቻችሁ እስኪ የኢትዮጵያ ንግድ ባንክን በቅድሚያ አድርገህ ንገረን ባላችሁኝ መሰረት በዛሬው ዕለት አንድ የአሜሪካ ዶላርን የኢትዮጵያ ንግድ ባንክ 153 ብር ከ21 ገዝቶ 156 ብር ከ28 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ71 ሳንቲም ገዝቶ 42 ብር ከ55 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 490 ብር ከ53 ሳንቲም ገዝቶ 500 ብር ከ34 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 203 ብር ከ27 ገዝቶ 207 ብር ከ33 እየሸጠ ይገኛል። ዩሮን 179 ብር ከ54 ገዝቶ 183 ብር ከ13 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ85 ሳንቲም ገዝቶ 41 ብር ከ66 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ የምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። ሌላው በዛሬው ዕለት እንግዲህ በጥቁር ገበያ እጅግ ባልተጠበቀ ሁኔታ አንድ የአሜሪካ ዶላር 187 ብር ከ44 ሳንቲም ሲመነዘር 100 የአሜሪካ ዶላር 18744 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የእንግሊዝ ፓውንድ ነው። በዛሬው ዕለት አንድ የእንግሊዝ ፓውንድ 254 ብር ከ85 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ 25474 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 215 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21560 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 12885 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ19 ሳንቲም ሲመነዘር 100 የሳውዲ ሪያል 4819 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 4920 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 601 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 60170 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ09 ሳንቲም ሲመነዘር 100 የጆርዳን ዲናር 26009 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 498 ብር ከ10 ሳንቲም ሲመነዘር
100 የኦማር ሪያል 49810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 135 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 13505 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 505 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50505 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ31 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13131 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 25 ብር ከ30 ሳንቲም ሲመነዘር 100 የቻይና ዩዋን 22530 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 58 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5890 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ ከሰሞኑ እጅግ በሚገርም ሁኔታ በየቀኑ በተከታታይ የምንዛሬ ዋጋ በጥቁር ገበያ ላይ ያልተጠበቀ ቅናሽ እያሳየ ይገኛል። በቅርቡ የኢትዮጵያ ብሔራዊ ባንክ ያወጣቸው አዳዲስ መመሪያዎች በተለይ የጥቁር ገበያ ሐዋላን ለማጥፋት ለማዳከም እጅግ ከፍተኛ የሆነ ተግዳሮት አድርጓል። በተለይ በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት በአጭር ወራት ውስጥ ተመሳሳይ ሁኔታ እንዲደርስ የኢትዮጵያ ብሔራዊ ባንክ እንግዲህ በቅርቡ አዳዲስ የገንዘብ ፖሊሲዎችን ይፋ አድርጓል። ይህ ሁኔታ በተለይ የጥቁር ገበያ ሐዋላ መጥፋትና መዳከም ለሀገራችን የኑሮ ውድነት መቅለል ትልቅ አስተዋጽኦ ይኖረዋል። ዞሮ ዞሮ በዛሬው ዕለት ያለው በጥቁር ገበያ እንዲሁም በባንክ ያለውን መረጃ እንግዲህ ወደ እናንተ አደርሰናል ማለት ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።